እንግሊዝና ጀርመን በርካታ ኢትዮጵያውያንን ለስራ መውሰድ እንደሚፈልጉ ይፋ ተደርጓል። IOM ይፋ ባደረገው ሪፖርት መሰረት ይህንን እድል ለመጠቀም መንግስትም ተመራቂዎችም ዝግጁ አይደሉም ተብሏል። በሌላ በኩል ደግሞ ከብልሹ አሰራር ጋር በተያያዘ በርካታ የመንግስት ሰራተኞች ከስራ መባረራቸው ታውቋል። ሰላም ቤተሰቦቻችን፣ መረጃዎቹን የት ሀገርና የት ከተማ ሆናችሁ እየተከታተላችሁ እንደምትገኙ በሐሳብ መስጫው ላይ ጻፉልን። ከውጭ ሀገራት የስራ ስምሪት ጋር በተያያዘ የታዘባችሁትንም ነገር አሳውቁን። አሁን ዝርዝር መረጃዎቹን አንድ በአንድ ወደ እናንተ እናደርሳለን። እስከ መጨረሻው አብራችሁን ቆዩ። ዓለም አቀፉ የስደተኞች ድርጅት ወይም IOM በ2024 የወጣ ሪፖርት ጀርመንና ዩናይትድ ኪንግደም ከኢትዮጵያ ሙያ ያላቸውን ሰዎች ለመውሰድ እንደሚፈልጉ አመልክተዋል። ሁለቱ ሀገራት በድምሩ 2.8 ሚሊዮን የሥራ ቦታዎች እንዳሏቸው ሲነገር ኮንስትራክሽን፣ ጤና፣ ኢንጂነሪንግ እና ኢንፎርሜሽን ቴክኖሎጂ ዋና ዋናዎቹ እንደሆኑ ተጠቁመዋል። ጀርመን በፈረንጆቹ 2026 240 ሺህ ሙያ ያላቸው ሰራተኞች እጥረት እንደሚገጥማት የተገመተ ሲሆን ዩናይትድ ኪንግደም ከአውሮፓ ህብረት ከወጣች በኋላ ያለውን የሰራተኛ ገበያ ዳግም ማዋቀር እንደምትፈልግ ተገልጿል። ኢትዮጵያ ለሁለቱም ሀገራት ዋነኛ አጋር ልትሆን እንደምትችል ድርጅቱ የገለጸ ሲሆን በኢትዮጵያ በኩል ግን በጉዳዩ ላይ ዝግጁነት እንደሚጎድል አመልክቷል። ድርጅቱ እንደ ክፍተት ካነሳቸው መሃል በኢትዮጵያ ያለው የሙያ ሰርተፊኬት በአውሮፓ ህብረት ስታንዳርድ አለመሆን ሲጠቀስ የቋንቋ ችግርም ሌላኛው ምክንያት ሆኗል። ሌላው ችግር በኢትዮጵያ ያለው የቴክኒክና ሙያ ትምህርት ደካማ መሆኑ፣ በአብዛኛው ንድፈ ሐሳብ ላይ ማተኮሩና በተጨማሪም በማዕከል ደረጃ የሰራተኛ መረጃ አለመኖር ወይም ደግሞ በጅምር ላይ መሆኑ በችግርነት ተጠቅሷል። ኢትዮጵያ በዓመት ከ150 ሺህ በላይ ተማሪዎችን የምታስመርቅ ሀገር መሆኗን ሪፖርቱ አመልክቶ አብዛኛዎቹ ግን በአውሮፓ ገበያ ለመስራት ብቁ አይደሉም የሚል ምልከታም አቅርበዋል። IOM በሪፖርቱ ከጀርመንና ዩናይትድ ኪንግደም ጋር የሚሄድ የሙያ እውቀት መገንባት፣ በዲፕሎማሲው በኩል ደግሞ በንቃት መሳተፍ፣ በቋንቋና ተግባራዊ ፕሮግራሞች ላይ ኢንቨስት ማድረግ ኢትዮጵያ እድሉን እንድትጠቀም መስራት የሚጠበቅባት የቤት ስራዎች መሆናቸውን ጠቁመዋል። በሌላ በኩል ደግሞ በኮንትሮባንድ ንግድ የተሳተፉ ከ50 በላይ የቡና ላኪዎች እገዳ ተጥሎባቸዋል መባሉን ሰምተናል። የቡና ምርት ለኮንትሮባንድና ለተለያዩ ህገወጥ ድርጊቶች እየተጋለጠ በመሆኑ የኢትዮጵያን ተጠቃሚነት እየጎዳው ይገኛል ሲል የኢትዮጵያ ቡናና ሻይ ባለስልጣን አስታውቀዋል። የባለስልጣኑ ምክትል ዋና ዳይሬክተር አቶ ሻፊ ኡመር እንደተናገሩት ቡናን ለአልባሌ ነገር እንዳይውል ለማድረግ በሶፍትዌር አማካኝነት እያንዳንዱ ምርት ከመነሻ እስከ መድረሻ መድረሱን ለማረጋገጥ የሚያስችል የቁጥጥር ስራ እየተከናወነ ይገኛል። ይህም በተለይም ቡናን በአግባቡ ለውጭ ገበያ ለማቅረብ አስተዋጽኦ እንዳለው ገልጸው ምርቱን ለኮንትሮባንድ ንግድ የሚያውሉ አካላት ላይ የተለያዩ እርምጃዎች እየተወሰዱ እንደሚገኙ ገልጸዋል። በዚህም መሰረት ቡናን ወደ ትክክለኛው መዳረሻ እንዲደርስ ባላደረጉት አካላት ላይ ከአስተዳደራዊ እርምጃ አንስቶ ተገቢውን ቅጣት እንዲያገኙ መደረጉ ተገልጿል። በህገ ወጥ መልኩ ቡናን እየደበቁ ያሉትን በተመለከተ ባለስልጣን መስሪያ ቤቱ ከፌዴራል ፖሊስ፣ ከብሔራዊ መረጃ ደህንነትና ከህግ አካላት ጋር በመሆን የቁጥጥር ስራዎች እየሰሩ መሆናቸውን ምክትል ዋና ዳይሬክተሩ ገልጸዋል። በዚህም ምርቱን በቁጥጥር ስር ማዋልና መያዝ እንደተቻለ አብራርተዋል። ከጉዳዩ ጋር በተያያዘ 14 የቡና ላኪዎች ለህግ እንዲቀርቡ መደረጋቸውን ጠቅሰው ከ50 በላይ የሚሆኑት ደግሞ ታግደው ጉዳያቸው እየተጣራ ይገኛል በማለት አቶ ሻፊ ጨምረው ተናግረዋል። ቡናን በህገወጥ ተግባር ለማሸሽ መሞከር የሀገርንና የአርሶ አደሩን ተጠቃሚነት በእጅጉ የሚጎዳ እንደመሆኑ ለጉዳዩ መፍትሄ ለማምጣት አሁን ላይ እየተከናወኑ ያሉ የቁጥጥር ስራዎች ተጠናክረው እንደሚቀጥሉም ተገልጿል። በሌላ በኩል ደግሞ ከብልሹ አሰራር ጋር በተያያዘ 38 ሰራተኞች ላይ እርምጃ መወሰዱን ሰምተናል። በ2017 በጀት ዓመት 9 ወራት ውስጥ በመልካም አስተዳደርና በቅሬ
በቅሬታ አቤቱታ፣ በአፈጻጸም ማነስ፣ በስነ ምግባር ጉድለትና በመሰል ጉዳዮች በአጠቃላይም ከመልካም አስተዳደር ጋር በተያያዘ በ38 ሰራተኞች ላይ እርምጃ መውሰዱን የአዲስ አበባ ደንብ ማስከበር ባለስልጣን አስታውቋል። በዚህም መሰረት 13 ሰራተኞች ከስራ እንዲሰናበቱ የተደረጉ ሲሆን 25 የሚሆኑት ደግሞ በከባድ የስነ ምግባር ጥሰት ተጠያቂ ስለመሆናቸው ከተቋሙ የተገኘው መረጃ ያመለክታል። ይህም ከ2016 በጀት ዓመት ተመሳሳይ ወቅት ጋር ሲነጻጸር 57 በመቶ መቀነስ መቻሉ የተገለጸ ሲሆን ባለፈው ዓመት 95 የተቋሙ ሰራተኞች ላይ እርምጃ ሲወሰድ 7ቱ ከስራ እንዲሰናበቱ የተደረጉትን ጨምሮ 65 ሰራተኞች በከባድ የስነ ምግባር ጉድለት ተጠያቂ ሲሆኑ ቀሪ 3ቱ ደግሞ ጉዳያቸው ወደ ፍርድ ቤት የተላለፉ እንደነበር ተመላክተዋል። በተያያዘም በ9 ወራት ውስጥ 284 ቅሬታዎች ከህብረተሰቡ ለተቋሙ መቅረባቸው ተገልጿል። ከቀረቡት ቅሬታዎች ውስጥም 278ቱ ውሳኔ የተሰጠባቸው ሲሆን 6ቱ በሂደት ላይ የሚገኙ ናቸው። በመሆኑም ከህብረተሰቡ የሚነሱ ሐሳቦችንና ቅሬታዎችን መሰረት በማድረግ ለክፍለ ከተማና ወረዳ አመራሮች መድረክ በመፍጠር ችግሮች እንዲስተካከሉ መደረጋቸው ተገልጿል። በተጨማሪም የስነ ምግባር ችግር ያለባቸው አመራሮች ተጠያቂ እንዲሆኑና የግንዛቤና የአቅም ውስንነት ያለባቸው ደግሞ የአቅም ግንባታ ስልጠና በመስጠት ችግሩን ለመፍታት ስለመቻሉ ተጠቅሷል። በሌላ በኩል ደግሞ ከውጭ ሀገራት የሚገቡ ምርቶች ላይ የደረጃ ምልክት መጽደቁ ታውቋል። ከውጭ ሀገር ወደ ውስጥ ሀገር የሚገቡ ምርቶች ላይ የደረጃዎች ምልክት መጽደቁ የተገለጸ ሲሆን ይህም ምልክት በዘንድሮ ዓመት ወደ ትግበራ እንደሚገባ በኢትዮጵያ የደረጃዎች ቦርድ አስታውቋል። በኢትዮጵያ ደረጃዎች ኢንስቲትዩት የደረጃና ምልክት አስተዳደር መሪ ስራ አስፈጻሚ ኦሊያድ ሌንጮ የጸደቀው ምልክት ከውጭ ሀገር ወደ ውስጥ የሚገቡ ምርቶችን የጥራት ደረጃቸውን ማሟላታቸውን ለመግለጽ የሚሰጥ እንደሆነ ተናግረዋል። ከዚህ ቀደም ከውጭ ወደ ሀገር ውስጥ የሚገቡ ምርቶች ላይ የደረጃ ምልክት እንደማይዙ የገለጹ ሲሆን ነጋዴው የውጭ ሀገር ምርቶችን ደረጃቸውን በጠበቀ መልኩ መመረታቸውንና ጥራት ያላቸው ምርቶች የትኞቹ ናቸው የሚለውን ለመለየትና ለማወቅ አስቸጋሪ እንደነበር ገልጸዋል። አክለውም ማንኛውም ከውጭ ወደ ሀገር ውስጥ የሚገባ ምርት የደረጃ ምዘና ምልክት መያዝ ቢኖርባቸውም የደረጃ ምልክት ባለመኖሩ ምክንያት ከውጭ ወደ ሀገር ውስጥ የሚገቡ ምርቶች ምልክቱን ሳይዙ ይገቡ እንደነበር ተናግረዋል። እነዚህ የገቢ ምርቶች ላይ ጥራታቸው እንደሚረጋገጥ ገልጸው በመሆኑም የደረጃ ምልክት አለመኖሩ ትክክለኛ መስፈርት ያሟሉና ከደረጃ በታች የሆኑ የውጭ ሀገር ምርቶችን ለመለየት አስቸጋሪ እንደሆነ ገልጸዋል። በመሆኑም ማንኛውም ሰው የደረጃ መስፈርቱን ያሟሉ ምርቶች ላይ በቀላሉ የደረጃ ምልክቱን እንዲያስተውሉ ለመለየት አስቻይ ሁኔታን ለመፍጠር እቅድ ተይዞ እየተሰራ ነው ሲሉ ተናግረዋል። ከደረጃ በታች የሆኑ ምርቶችን ለመለየት እንዲያስችል ከሌሎች ሀገራት ተሞክሮ በመውሰድ ለገበያ በሚቀርቡ ምርቶች ደህንነታቸውና ጥራታቸው የተጠበቀ እንዲሆን እንዲሁም ደግሞ የደረጃ መስፈርት ያሟሉ ስለመሆናቸው ለመለየት የደረጃ መስፈርቱ ምልክት እንዲዘጋጅ ተደርጓል ብለዋል። በሌላ በኩል ደግሞ ከ260 በላይ የውጭ ባለሀብቶች በተፈቀዱ ዘርፎች ለመሰማራት ፍላጎት ማሳየታቸው ታውቋል። የማክሮ ኢኮኖሚ ሪፎርሙን ተከትሎ ከ260 በላይ የውጭ ባለሀብቶች በተፈቀዱ ዘርፎች ለመሰማራት ፍላጎት ማሳየታቸውን የኢትዮጵያ ኢንቨስትመንት ኮሚሽን አስታውቋል። ባለፉት 9 ወራት የኢንቨስትመንት ከባቢ ሁኔታን ከማሻሻል አዳዲስ ኢንቨስተሮችን ከመሳብና ቀልጣፋ አገልግሎት ከመስጠት አንጻር አመርቂ ውጤቶች መመዝገባቸውም ተገልጿል። የማክሮ ኢኮኖሚ ማሻሻያን ተከትሎ ለውጭ ባለሀብቶች በተፈቀዱ የወጪ፣ የገቢ፣ የጅምላና የችርቻሮ ንግድ ስራዎች ከ260 በላይ ባለሀብቶች በዘርፉ ለመሳተፍ ፍላጎት እንዳሳዩ ሪፖርቱ አመልክቷል። ፍላጎት ካሳዩት መካከል የ78ቱ ተቀባይነት ያገኘ ሲሆን ከነዚህም ውስጥ 40 የውጭ ባለሀብቶች የኢንቨስትመንት ፈቃድ ወስደዋል። በሌላ በኩል የውጭ ኢንቨስትመንትን ከመሳብ አንጻርም ስኬታማ ስራ መከናወኑ ተገልጿል። የውጭ ቀጥተኛ ኢንቨስትመንት ፍሰቱ ከባለፈው ዓመት ተመሳሳይ ወቅት ጋር ሲነጻጸርም ብልጫ ያለው ቢሆንም የተሻለ ስራ ማከናወን እንደሚገባ ኮሚሽኑ አስታውቋል። ከባለድርሻ አካላት ጋርም በተቀናጀ መልኩ ስራን በማከናወን እንዲሁም ለባለሀብቶች ድጋፍና ክትትል በማድረግ አመርቂ ውጤት መመዝገቡን የኮሚሽኑ መረጃ ያመለክታል። ክቡራትና ክቡራን የአዲስ ቢዝነስ የዩቲዩብ ቻናል ተከታታዮቻችን ይህንን ቻናል ሰብስክራይብ ሳታደርጉ የምትከታተሉን ከሆነ ቢዝነስና ሌሎች ተያያዥ ጉዳዮችን በተመለከተ አዳዲስ መረጃዎችን ለማግኘት የዩቲዩብ ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑን በትህትና እንጠይቃለን።